ሰምተዋል ቅድም እንኳን አልሰሙም ሌሎች አልሰሙም መስፈርት ብለህ ነበር በልባቸው ነው የተቀመጠላቸው ነው ያልከኝ አሁን ቃል በቃል ገብርኤል ሲነግራቸው ሲያወራቸው የሰማ ሰው አለ በልብ መቀመጥ ማለት ሰው የሰማው ነገር ነው በልብ የሚቀመጥ እንጂ ልብ ላይ የሆነ ቦታ ላይ ነው የምትለኝ ቅድም አሁን በልባቸው ነው የተቀመጠላቸው ነበር ያልከኝ አራውንም በልባቸው አልተቀመጠም አላልኩ በጆሮአቸው ሰምተው በልባቸው ተቀምጧል ያዩ ሰሃቦች ግን አሉ ነው ያልኩት እኮ አሁን ገብርኤል ቃል ያወራ ነው የነገራቸው ወይስ በልባቸው ነው ያስቀመጠላቸው ያወራው ነገር በልባቸው ተቀመጠ ጀለሲ እንዴ ምን ሆነ ነው ልብ ላይ ምን ቦታ አለ ነው እንደዚህ የሚያስገባው አልገባም አባባል ልብ ላይ ተቀመጠ ዝም ብሎ ይወልቅ ቃል ሳይነገር በልብህ ውስጥ የሚቀመጥ ነገር አለ አይ ቃል ነው የወረደው ብያለሁ እና ምን ወረደ እንደዛ ከሆነ ቃሉን የወረደው አላልኩም እንዴ እኮ ቃሉ እኮ በልብህ ውስጥ ይቀመጣል እኮ ያ ቃል በልብ ውስጥ ነገር ሳያስፈልገው ማለት ነው አሁን አንተ ገብርኤል የነገራቸው ነው ያጻፉት ነው የምትለኝ አዎ እንደዛ ነው አዎ እንዲቀደም በዚህ ነው የተረዳው አይ እንደዛ አይደለም በልባቸው ተቀመጠላቸው ማለት እኮ ዝም ብሎ ውስጥህ ይቀመጣል እውነት የሆነ ነገር አይ እንደዛ አይደለም እሳቸው ሰምተው ከዛ እያስቀራቸው ነበር እያልኩ የሚያስቀራቸው በምን ናቸው ማስቀራት ማለት እኮ እያነበበ እሱም ያነባል ማለት እንደዚህ በል እያላቸው ነው እያልኩ ይቅራ ይላቸዋል እያልኩ ኦኬ እንደዛ በሚሆንበት ሰዓት ያዩ የሰሙአሉ ያንን ሳይሆን ጅብሪል ወደ እሳቸው ሲመጣ ያዩ የሰሙአሉ ቃል ሲናገራቸውስ ቁርአንን ሲናገር ይሰማ የለም ዳስ the only ነብያችን ሰለላሁ ዐለይሂ ወሰለም ነው ሊሰሙ የሚችሉት ማንንም አይሰማም ኦኬ ስለዚህ ምስክር የለም ሊኖር የማይገባም ነው እንጂ እንዴት ይገባል ምስክር ሊኖር አይ ምን መሰለክ 2 3 4 ምስክር ሲኖር እኮ ተአማኒነቱ እየጨመረ ነው እኮ በጣም ጥሩ አንድ ማስረጃ ስጠኝ አሁን አንድ ለምጠይቅ ጥያቄ አሁን እኮ ይሄን ነው ቀደም እኮ አነሳሁት ለምሳሌ ዮሐንስ ከሰማይ የሆነ ድምጽ ሰማው አለ እነሆ የምወደው ልጅ ይሄ ነው የሚል ድምጽ ሰማው አለ አይደለ ብሏል አይደለ ዮሐንስ ያንን የሰማ ማስረጃ አለ ማን ሰምቷል ያንን ራሱ አይቷል እንጂ ዮሐንስ አብሮ ነበርኩ ስለ ዮሐንስ አልጠየቅኩም ከሱ ውጪ ማን ማስረጃ ዮሐንስ ጴጥሮስ እና ማን ነው ሶስት ነው እኮ የሄዱት ወደ ተራራው ከዮሐንስ ውጪ የሰማ ማን አለ ነው ጴጥሮስ ሰምቷል በልና ማስረጃ አምጣ ሰምቷል ጴጥሮስ አዎ ጴጥሮስና የሆነ ማን ነው ሶስቱን ወሰደና ወደ ተራራ ወጣ ጸሎት በሚያደርግበት ጊዜ ድምጽ ከሰማይ መጣ ያጠምቀው ነው ጸሎት ይሄ ነው እሱን ስሙት ክፍሉን አንብብልኝ ልብሱም እንደ ነጭ ሆነ ምናምን ይላል እኮ ሲያጠምቀው ነው ንገረኝ ሲያጠምቅ እኮ አይደለም ብርሃነ መለኮት እኔ ሲያጠምቅ ኢየሱስ ክርስቶስን ሲያጠምቀው አይደለም ወይ ሰምቷል አይ ብርሃነ መለኮት ሲገለጽ ያለው አንዴ ሚውተር ከይቅርታ ጋር ብርሃነ መለኮቱ ሲገለጽ የምወደው ልጅ ይሄ ነው ያለበት ቦታ አለ እኮ ያኔ ጴጥሮስ ዮሐንስና አንድ ተጠቅሶንም አላወቀውም እሺ ተተናል ሉቃስ ወንጌል ምዕራፍ 1 ቁጥር 31 አካባቢ ላይ ለማርያም መጥቶ ትጸንሻለሽ ብሏታል አይደለ መልአኩ ያንን የሰማ አካል አለ እሱን የለም ስለዚህ ስህተት ነው ማለት ነው አይ አሁን እኮ እኔ ካንተ ጋር ሙሉ ቁርአን ነው እኮ ነው የማወራው ሙሉ ቁርአን ቆይ አንዴ እኮ ልቀጥል ነው ራእይ ዮሐንስ ራእይ ተገለጠልኝ ሲል መልአክ መጥቶለታል አይደለ ራእይም ለብቻው መሰለኝ የተገለጸለት አይ መልአክ መጥቷል አይደለ ኢየሱስ ክርስቶስ መልአኩን ልኮ ለባሪያው የሰጠው ለባሪያው ለዮሐንስ አመለከተ ይላል አይደለ ኦኬ ያ ለዮሐንስ ሲያመለክት መልአኩ ሲላክ ያየ የሰማለ ያለ አይመስልኝም እሺ ዳንኤል ምዕራፍ 7 ላይ ዳንኤል ስለራሱ ሲናገር ምን ይላል ታውቃለህ ራእይ ያየ መልአክ ተገልጦለት ራእይ እንዳየ ይናገራል ከዛ እስከ 22 ድረስ መመልከት ትችላለህ በዘመናት የሸመገለው እስኪመጣ ድረስ ፍርድ ለልዑላን ቅዱስ እስኪሰጥ ድረስ ነው ይላል ዳንኤል መልአክ እንዳየ ለማየቱ ማስረጃ አለ ልክ ነህ እኮ አሁን እንደዚህ ልክ ነህ እኔ እኮ ምን ኢንጂነራል መጽሐፍ ቅዱስ ጠቅላላ እንደዚህ አይደለም ነው እኮ ቆይ አንዴ አለ ወይስ የለም የሚለው መልስልኝ ላይኖር ይችላል አሁን ይቀበላሉ እዛ ጋር ሙሴ በሲና ተራራ አምላክን ሲመለከትና የአምላክን ድምጽ ሲሰማ ያየ ይሰማል እሱም የለም
ሶ የሙሴ አራቱ ኦሪቶችን ኤክስ እናርጋቸው ወይስ መስፈርት አይደለም? አይችልም? አሁን ኢንጂነራል አይደለማ፣ ኢንጂነራል አይደለም። ቆይ ኢንጂነራል ነው እንጂ አሁን የሁሉንም ኢንጂነራል ነው ማረግልህ አይደለም። ለምሳሌ እሺ አምላክ ከሰው ጋር ሲገናኝ በቃ ማስረጃ አምላክ ከሰው ጋር ዮሐንስ ሲገናኝ ሐዋርያት ሲጽፉት ወንጌልን ከኢየሱስ ጋር ያደረጉትና ኢየሱስ የሰራውን ነው የጻፉት። ስለዚህ ማን ሐዋርያት ስለ ኢየሱስ ብዙ ምስክሮች ዛሬ እናውራ። ሐዋርያት ማን ናቸው? ሐዋርያት ማን ናቸው? ሐዋርያት ማን ናቸው? ማን ናቸው ስትል አልገባኝም። ስንት ሐዋርያት አለ? 12። እሺ ከ12 ሐዋርያት ውስጥ ስንቱን የጻፉት? እንግዲህ ወንጌል ላይ ያለው የጴጥሮስ ጽፏል። ዮሐንስ ጴጥሮስ ወንጌል አልጻፈም። ወንጌል ባይጽፍም መልእክት ጽፏል እኮ ያ መልእክቱንም እንሞግትበት። የጴጥሮስ መልእክቱን ደግሞ ከሞገት ነው የጴጥሮስ ሁለተኛ ጴጥሮስ ለምሳሌ የተጻፈው ጴጥሮስ ከሞተ ከመቶ ምናምን ዓመት በኋላ ነው። ኦኬ ዞሮ ጴጥሮስ የጴጥሮስ መልእክት ማለት እንግዲህ ጴጥሮስ እንደዛ ሆነ። እሺ አንዴ እውነት አንዴ ሚውት አድርግ። አንዴ ቆይ አንዴ ሚውት አድርግ። አንተ ቆይ ሚውት አድርግ አንዴ ላውራኔ። እሺ ሁለተኛ ጴጥሮስ የተጻፈው መች ነው? ጉደታ ሌላ ነገር እንዳታወራ፣ ጥያቄን ብቻ መልስ። ሁለተኛ ጴጥሮስ የተጻፈው መች ነው? እሱ ነው እንደ ሪሱ። አዎ እሱ ነው። ሁለተኛ ጴጥሮስ የተጻፈው መች ነው? ዓመተ ምሕረቱን ነው የጠየቀኝ? አዎ አላጠናውም እኔ ታሪኩን። እሺ ጴጥሮስ የሞተው መች ነው ታውቃለህ? ጴጥሮስ የሞተው መች ነው? እሺ ዮሐንስ ወንጌል የተጻፈው መች ነው? አላውቅም። ግዴታ ማወቅ አይጠበቅም። ስለዚህ እሺ ዮሐንስ ወንጌል ማን ነው የጻፈው? አሁን ይኸውልህ ብራዘር ዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ ወንጌልን ማን ነው የጻፈው? መሐመድ ያናገረበት አላህ አሳየኝ ማስረጃ። ዮሐንስ ወንጌልን ማን ነው የጻፈው? አላውቅም አልኩ እኮ ነው መልስ የለም። በቃ ስለዚህ ሚውት አድርጋ እሱ ከሱ ጋር አንተ ሌላ ጥያቄ ልጠይቅ ስለሆነ ከመጽሐፍ ቅዱስና ቁርአንን አንድ ታረጋለህ። አንዴ ጉዳት እንዳታወርዱት እሺ። አሁን ምን መሰለህ እኔ እንደ ጎበዝ ሰው ልመልስ መስሎኝ ነው እኮ እድል የሰጠው። አንዴ ልጨርስና ትቀጥል። ቁርአን የማመር ቃል ነው ይላል 6940 ላይ መልስልኝ። እሺ በቃ እዛ ጋር እንግባ። እሺ አረብኛው ቃል ምን ይላል? አንዴ ካሊድም ሚውተርክ አረብኛ አይችልም ብራዘር እኮ እና በምንድነው መሞከት? በምንድነው መሞከት? የማመር እሺ ማስረጃ ምዕራፍ ስንት? ምዕራፍ ስንት? ኖ አላነብም። ምዕራፍ ስንት? ና እኔ ከፍትላለሁ ታነባለህ። 6940 አንክፈት። 6940 አላነበውም። ና ነው አንተ ነው የምታነበው። ከፍትላለሁ እዚህ። በእንጭጭ አይምሯችሁ ልሞግቱ ስመጡ ዋጋችሁ ይሰጣችኋል። እሺ ሌላም ጠይቃለሁ ገና። እሺ ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ የተከበረ መልእክተኛ ቃል ይላል። ያው እርሱ የተከበረ መልእክተኛ ቃል ይላል። ማን ነው የተከበረ መልእክተኛ ቃል ነው? ቁርአን ማን ነው የተከበረ መልእክተኛ? መሐመድ ነው ያልከው። ማስረጃ ለዛ ማን ነው ይሄ እኮ መልእክተኛ? መሐመድ አይደል? እኔን አትጠይቀኝ አንተ መልስ። ማን ነው ይሄ? አላህ መልእክተኛ ነው። እኔን አትጠይቀኝ መልስ ከይቅርታ ጋር። አረ መልስልኝ። እኔ የመልእክተኛው ቃል ነው ይላል። መልእክተኛው ማን ነው? መሐመድ አይደል እንዴ? የሙሐመድ ቃል ነው ይላል ብለኸኝ ነው የመጣሁት። ይላል እንደዛ። መሐመድ ነው መልእክተኛ። ማን ነው ታዲያ? በቁርአን መልእክተኛ ሌላ? አይ አላህ ብዙ መልእክተኞች አሉት። ነብዩ ኢሳ መልእክተኛ ነው። ብዙ መልእክተኞች አሉት። ጅብሪልም መልእክተኛው ነው። ቁርአን የጅብሪል ላይ ነው የወረደው። የጅብሪል መልእክተኛ ነው። ኦኬ የጅብሪል ቃል ነው ምንበል? አዎ የጅብሪል ቃልም ነው ተብሎ አላህ አስቀምጦታል። አላህ ቃል አይደለም። ዩካን በቃ እኔ በቃ ከጨረስክ እሺ ሚውት አድርገው እኮ ያላህ ቃል አይደለም። በቃ ሚውት አድርገህ ጨረስኩኝ አልኩ እኮ ጨርሰሃል እኮ ሚውት አድርገህ። መጽሐፍ ቅዱስን እንደመፈትፈት አይደለም ብራዘር። እሺ ምዕራፉ ምንድነው? አንዴ እንጨርሳለን። ሚውት አድርግ እሺ በቃ። አይ ምዕራፉን ብቻ ነገር ነው። ምዕራፍ 69 ቁጥር 40 ሱረቱ ነው በቃ። ምዕራፍ 69 ቁጥር አልሐቃ ሱረቱል ሐቃ። አይሄን እውቀት እንድታዩት ነው። በቃ አላቅም አስተምረኝ ስትል ሚውት ተደረገና ከዛ እሱን ሲጨርስ ወደ አንተ ደግሞ በጣም መልእክተኛ ወይ አላህ ነው መልእክተኛ። ለማን ነው የተላከው? አላህ። እኔን አትጠይቀኝ እባክህ። ለነብዩ ነው ካልክ ማስረጃ ታመጣ። የለኝም አላቅም ብለህ አትነግረኝም እንዴ ብራዘር? የራሱ ለምን ትጠይቅ እኮ። ስለዚህ አንተ መጽሐፍ ከሆነ አስረዳኝ በለኝ። እኔ አላቅም አስረዳኝ በለኝ ያላችሁ ነው የምታምኑት እናንተ። አስረዳኝ በል። ሰው አልጻፈም። አስረዳኝ በል። ቁርአኑ ነገረ እኮ የመልእክተኛው ቃል ነው የተከበረ። ማን ነው መልእክተኛው? ማን ነው የተከበረ መልእክተኛ? አንተ ነው የምታውቀው። አንተ ልትሆን ትችላለህ። በቃ ካላወቅኩ በቃ ጸጥ በላ። ካላወቅክ እንዴ
መቼም አላህ መልእክተኛ ነው ብለህ እንዳታሳፍር እኮ ካላወቅ ውረድ በቃ ካላወቅ ጸጥ ማለት ነው። እኔ ምን ማለት እንደሆነ አብራራለሁ። አንተ ግን አታውቅም። መቼም አትመልስም። ችግር የለውም። ሌላ ሚዩት ቆይ ኧረ በቃ ኧረ ቆይ ሌላ ጥያቄ ወዴት ነው የምትሄደው? ኧረ ጉደታ ምን ያመልካል አላህ? ኧረ ጉደታ እንዴ 56 ኧረ ጉደታ እንዴ። እሺ አንዴ ሚዩት አታርጉትና ይቅርታ ጋር ሚዩት አታርጉ። ቆይ አንዴ ጉደታ የዚህ ቤት ህግ ምን እንደሆነ ታውቃለህ? ቆይ አንዴ የዚህ ቤት ህግ ምን እንደሆነ ታውቃለህ? ጠየቅከን አይደል አንተ? ለጠየቅከው ጥያቄ ፉል ማስረጃ ታመጣና ከዛ ይመለስልሃል። ከዛ ደግሞ ትጠየቃለህ። ከዛ ትጠይቃለህ። እውነት አንዴ ሚዩት አድርግ ትንሽ ሰዓት። እሺ ጉደታ ምዕራፍም ተናገር ግን እንድጽፈው። ኧረ ተናገር ምዕራፍ አንተ ያማል እንዴ? ምዕራፍ 69 ቁጥር 40 ላይ ደካማ ተማሪ ነው ማለት ነው። ይሄ ቁርአን ቅድም ስለተናገረው ይላል። እሺ ነገርኩህ 3-4 ነገርኩህ። እሺ ጉደታ እሺ አሁንም ስታበራራ እንደዛ አድርገው። አሁን ጥያቄህን ወይ እንድታስተካክለው እድል ልስጥህ ወይ ደግሞ ሙግትም ከሆነ መጀመሪያ ለሙሐመድ ነው። ቆይ አንዴ በማለት ነው ቃል ነው ይላል። አንዴ ደበላ አንዴ አትጠይቀኝ ጥያቄ። ቆይ ጥያቄ አትጠይቀኝ። አወራው ቁርአኑ ለነብዩ ነው ይላል ነው ያልከው። ለዛ ማስረጃ ትሰጠኛለህ ከይቅርታ ጋር እንዴ? ወንድማችን እሺ ይቅርታ አድርግልኝ። መልእክተኛው ማን ነው? እሺ ነብዩ አይደለም። ሳላቅ ነው በኔ ሳላቅ ነው ግን ዘላስ ሜሴንጀር ኢዝ መሐመድ ስለምትሉ ሌላ ከሆነ ችግር የለውም። መሐመድ ላይ እንደ የወረደው ብራዘር ሳላቅ ነው በል። አዲስ ነገር እየሰማን ነው እንደ 500 ሳላቅ ነው በል። አለማወቅህን እንዲያውቁ ነው እዚህ ጋር ያሉ ሰዎች። ሳላቅ ነው በል። አስረዳኛለህ። የጨነቀለታ እንደዚህ ነው። እሺ ትመልስ አሁንም ወይ ደግሞ አይ አስረዳኝ በለኝ እና ጥያቄው መልሱም ከኔ ነው። እሺ ልመልስልህ አንዴ አንተ ነህ እኮ ያነሳው መጀመሪያ የቁርአን የነብዩ ቃል ነው ይላል አልኩ። እሺ እሺ ቴንክ ዩ። ለረጅም ዓመታት እኔ እስልምናን እና የእስልምናው የጠየቅኩህን መልስልኝ ከይቅርታ ጋር የጠየቅኩህን መልስልኝ። የነብዩ ነው ይላል ወይ? የመሐመድ ቃል ራሱ የማንም ቃል እዛ ውስጥ የለም። የአላህ ብቻ ነው የሚባለው። የነብዩ ቆይ አንዴ የነብያችን ቃል መሆኑን ማስረጃ አሁንም ሰጠኛለህ። ደርበ ለምን ታወራለህ ታዲያ? አውራኝ ብራ የጠየቅኩህን ብቻ ነው መልሰው። አንተ ሌላ ነገር እያወራ ነው። አንዴ የነብዩ ቃል ነው ይላል ቁርአን እዚህ ጋር። መልእክተኛውን ለምን አትነግረኝም? ከመሐመድ ውጪ ሌላ መልእክተኛ አለ? አዎ ከመሐመድ ውጪ ብዙ ከነብያችን ውጪ ብዙ መልእክተኞች አሉ። ጅብሪል መልእክተኛ ነው። የቁርአን አዎ ጅብሪል መልእክተኛ ነው እኮ። የጅብሪል ቃል ነው። ችግር የለውም እኮ አንተ ማንኛውም በል አይደለማ። ኖ ችግር የለውም አይደለም። ተሳስቼ ነው ስትል ነው ማብራራለህ። አሁን እኔ አላቅም ወይ ቀይረህ ጻፈው በቃ ሌላ አድርጉ። ችግር የለውም ጉደታ ምንም ነገር ብታወራ ስለማላስወርድ ችግር የለውም። ቴንክ ዩ። እንደዛ እውቀትህንና ሃይማኖትህ ብቻ ነው እየተገመተ የመጣው። ስድብማ ያው ከናንተ ይቀዳል። ችግር የለውም። ይኸውልህ ኧረ እባክህ እንደዛ ነው የሚሰማው። መልስ ካለ መልስ ብለናል። በጣም ገርሞናል። ጥያቄ አይደለም የጠየቁት። መጽሐፍ ቅዱስ ላይ ቀጥታ እግዚአብሔር ለሰዎች ይናገራሉ። ቁርአን ላይ የቱ ጋር ነው? ኧረ ቆይ ሌላ ጥያቄ ቆይ ሱራ 56 ተረጋጋ። ማን ነው የሚመለከው እዚህ ጋር? ኧረ ተረጋጋ። ምንድን ነው የተፈጠረው ምናምን ስላልክ እኔ አልተውህም። አንዴ ከይቅርታ ጋር ማን ነው እዚህ ጋር 56 እንትን ላይ 27 እንትን ላይ ስላልክ አልተውህም። ከይቅርታ ጋር አንዴ ይሄን ጥያቄን ጨርስ። ሚውት አታርጉ አላልክ? አዎ ሚውት አታርጉት ሞዴሬተሮች። አንዴ ሚውት ያደርጉኛል። ድምጽህ ደብሯቸው ሌላ ነገር እንዳት ፐርሰናል ነገር እንዳታስብ። ድምጽህ ደብሯቸው በጣም ነው የምትጮኸው ስታወራ። ጥያቄ ጠይቄያለሁ። ወንድ ነኝ ያለ ሙስሊም ይመልስ። የለም መልስ። እሺ ጉደታ መልስ ትፈልጋለህ አይደለ? ዝም ብለህ አዳምጥ። ወረደ። አይ ለምን ታወርዳላችሁ? በኋላ ሞዴሬተሮች እኔ ሞዴሬተር አነሳለሁ። አታወርዱ። ሰው ማን እንዳወረደው አላውቅም። እኔ አላወረድኩትም። እኔ ስንት ነገር ገና ጠይቄ ስንት ነገር ተመልሶ ገስት ይላል። እኛ እኮ እዚህ ጋር እኮ አእምሮ ነው እኮ የምናስገምተው። እንዴ ይስደቡን፣ እኛን ምን ችግር አለው? ነብያችን ተሰርበዋል እኮ። እኛ አላህና ነብዩ አይሰደቡ እንጂ እኛን ይስደቡን ችግር የለውም። ተው እንጂ። አይ ነብዩና አላህን ሲሳደብ ያኔ ቀይ መንገድ ነው እናስወጣዋለን። በማስወረድ ነው እንዴ? ማን ነው ስም አቡ
ለምን አትመልስም? ጠይቄያለሁ። እሺ ጉደታ አሁን አንዴ እርግጥ ወንድም አይባልም በእናንተ ወገናችን ስድብ አይባልም። አንተ ኢየሱስ ፍጡር ነው ባሪያ ነው ስትል ተሳድበሃል አላልኩም እኔ። ያማል አምላክ ነው ባሪያ ያለው እግዚአብሔር ነው ባሪያ ብሎ ይጠራል። እግዚአብሔር ነው ባሪያ ብሎ ይጠራል። ነገር አውርቻለሁ ጥያቄ ነው። እግዚአብሔር ነው ባሪያ ብሎ ይጠራል። ቆይ እንደዚህማ አይሰማም። ቆይ አንዴ እሺ ሚውት አድርግ አንዴ መጀመሪያ ቆይ አንዴ ሚውት አድርግ መጀመሪያ ባሪያ ያለው አምላክህ ነው እኔ አይደለሁም። ኢሳይያስ ላይ ባሪያዬ ብሎ ይጠራው አምላክህ ነው። የባሪያ መሆኑን እንዳትከት ይሄ ስድብ ያነሳሁን አንዴ ላጥራና ዳይቨርት ከዛ ፍጡር ነው ትላለህ። ፍጡር ነው ያልኩት አይደለም አምላክህ ጠይቁ ብለሃል። ጠየቅኩ እየመለስክ አይደለም። ቆይ ሶስተኛ ጋር ነው አሁን ወደ ጥያቄው እንሂድ። ስለዚህ መሐመድ ሐሰተኛ ነብይ ነው ብለህ ተሳደብክ ትለኛለህ? በል ችግር የለውም መብትህ ነው። ምክንያቱም መሐመድ የቀድሞ ነቢያቶችን ተከትሎ አልመጣም። ተከትሎ መጥቷል ካልከኝ በል ችግር የለውም መብትህ ነው። ምክንያቱም መሐመድ እሺ እየቀዳችሁ ነው ቅዳችሁ 99 ኧረ እባክህ አትደንግጥ እንዴ ድምጽህ እየደገመ ነው። እየቀዳችሁ ነው አላለም? መልስ ብራዘር ኧረ እሺ 30 ደቂቃ ሙሉ ሁለት ጥያቄ ጠየቁ፣ አንድ መልስ የለም። ጉደታ አንተ በሰማይ ህግ ነው እንዴ የምትቆጥረው? 30 ደቂቃ ነው ረዘመብህ፣ ጨነካ። ቆይ አንዴ አይዞ ኧረ እሺ አንዴ እሺ መልስ። አንድ ፕሪንሲፕል ነው ያስቀመጥኩት ያ ጀማ ሲጀምር ሲነሳ መልስ አለ። ቆይ አንዴ እባክህ አንዴ ለምን ገባው? እኔ መልስ ካለ አንዴ ሲነሳ ሲጀምር ምዕራፍ 69 ሱረቱል ሐቃ አንቀጽ 40 ላይ ቁርአን የሙሐመድ ቃል ነው ይላል አለ። ቴንኪው እሱን ማስረጃ መጀመሪያ ስታመጣ ነው የሙሐመድ ቃል አላቀም ካልክ ጠይቀኛል። አጠይቀኝ እኔ እንዳጠይቀኝ ማስረጃ አናቀም። የሙሐመድ ቃል ነው ማስረጃ ሚውት አርግ። አይ ሚውት አላረግም። ማስረጃ ብቻ ለጠየቁ ደርባታውራ ኧረ ደርባቸው ተረጋጋ። ደርባታውራ ቁርአን የተከበረው የመልእክተኛው ቃል ነው አለ። እሺ ማን ነው መልእክተኛው? አድምጠኝ። ቁርአን በማን ላይ ነው የወረደው? ሌላ ቁርአን አለ እያልከኝ ነው? መልእክተኛው ማን ነው? ከመሐመድ ውጪ የቁርአን ቃል የመጣው ለሌላ ሰው አለ? መልእክተኛው ማን ነው? እኔን አጠይቀኝ ከይቅርታ ጋር አንተን መረጃ አመጣለሁ ያልኩህ ለተነገረ የወረደለት ሰው አለ? እንደዛ ካልክ አዎ ካልከኝ ይቅርታ ጠይቃለሁ። በቃ እውቀትህን በደንብ አጥበህ ምናምን አውቀህ ስትመጣ እንቀጥላለን። ትላንትም ይሄን ጥያቄ ላይ በደንብ አብራርተን ፈትፍተን አስተምረን የተላከው አርጊመንቱ የሚፈርሰው እዚህ ጋር ነው። ያጀማ አንድ ሰው ቁርአን የነብዩ ቃል ነው ብሎ ከተነሳ በተመሳሳይ ደረጃ ሱረቱ ተክዊር ላይ ምዕራፍ 19 ላይ ይሄ ቁርአን ራሱ የተከበረ መልእክተኛ ቃል ነው ብሎ ሁለት ያመጣዋል። ሁለቱም ቦታ የዋለው አንደኛው ለነብያችን አንደኛው ደግሞ ለጅብሪል ነው። ሁለቱም መልእክተኛ ናቸው። ጅብሪል መልእክተኛ የተባለው ለምንድን ነው? ወደ ነብያችን ስላወረደ። ነብዩ ደግሞ መልእክተኛ የተባለው ለምንድን ነው? ወደኛ ስለወሰዱ። አርጊመንቱ እዛ ጋር ይፈርሳል በሚያሳዝን ሁኔታ። ስለዚህ የጅብሪልም ቃል ነው የነብዩም ቃል ነው እንዳትል እርስ በርስ ሁለቱም ተገልጧል። ምን ማለት ነው ስንል አላህ Subhanahu Wa Ta'ala ቁርአን የሚለውን አንዴ ቃሉን ወደ ጅብሪል ያስጠጓል። የጅብሪል ቃል ተብሎ ይገለጣል። የጅብሪል ቃል ተብሎ ተገለጠ ማለት ጅብሪል አመነጨው ማለት አይደለም። ቀውል የሚለው የአረብኛ ቃል አመንጪን ሳይሆን አስተላላፊን ይገልጻል። አመንጪ ሲሆን ከላም ለአውተር ማለት አመንጪ ማለት ነው። ለአመልጪ ሲሆን ከላም ይባላል። አላህ ልክ ለአላህ እንደዋለው ከላም ብሎ ወላል አላህ ሱረቱ ተውባ ምዕራፍ 5 ቁጥር 9 ላይ ለአላህ Subhanahu Wa Ta'ala ከላም ንግግር ብሎ ወላል ማለት ከአላህ ውጪ ላለ ሌላ አካል ግን መልእክተኛ ስለሆኑ በማድረስ ላይ ጅብሪል ከዛ ወደዚህ ስላመጣ የመልእክተኛ ቃል ተብሏል። መልእክተኛ ነው። ቀድም ገልጸናል። ምዕራፍ 26 ቁጥር 193 ላይ ነዘለ ቢሂ ሩሑል አሚን ተአማኙ ገብርኤል አወረደው على قلبك لتكون من المنذرين ባንተ ልብ ላይ ይላል። ከማን وانه لتنزيل رب العالمين አውራጁ ግን አላህ ነው አለ። ምንጩ የሚያወርደው ማን ነው? አላህ። ከማን ተቀብሎ? ከአላህ ማን ይቀበላል? ጅብሪል። ከጅብሪል ማን ይቀበላል? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። በተመሳሳይ ደረጃ በባይብል ላይ የእግዚአብሔር ሕግ ተብሎ የሚጠቀሱትን 10ን ትእዛዛት ሙሴ የኔ ሕጎች ናቸው ሕጎቼ ያለ ይናገራል። በሌላ ቦታ ደግሞ እግዚአብሔር የኔ ሕግ ነው ይላል። እንደ ክርስቲያኖች አእምሯችን ውርድ ሲል ሁሉም ክርስቲያኖች ሳይሆን
እንደዚህ ድድብ ያለ ክርስቲያን አይምሮ ሲኖር ምን እንላለን እንዴ ሙሴ እኮ ህጌ ነው ብሏል ስለዚህ ህጉ የሙሴ ነው እንጂ አምላክ አይደለም እንላለን ኧረ ተው እሺ ሌላ ምንም አላችሁ አንደኛው ፖይንቴ ነው ቆይ አንዴ ሁለተኛው ፖይንት ነው ነበር የፈለኩት ያው ስርዓት ቢኖረው ብንቀጥል ደስ ይለኝ ነበር አላህና መልእክተኛው ለነብያችን ሰለላሁ ዐለይሂ ወሰለም ይገዛሉ አለን ዋው የሚገርም ነው ማስረጃ ስንለው ኢነላህ ወመላኢከተሁ ይሰሉነ ዐለ ነብይ ይቆራረጣል እሺ ከኔ ነው የሚቆራረጠው ገስት ላይ ሌላ ሶስት ይካል ካንተ አይደለም ከሱ ነው ካንተ አይደለም ካንተ መሰለኝ አብይ ኔትወርክ አስተካክሎ ይምጣል እዛ ለመረበሽ ከሆነ እሺ ያ አዩሀ الذين آمنوا አይ ሙስሊም መሰለኝ ያ አዩሀ الذين آمنوا ካልሆነም እሺ ያ አዩሀ الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد እሱን የቁርአን አያ ደግሞ አመጣና አላህና መልእክተኛው ለነብይ አላህና ጅብሪል ለነብዩ ይሰግዳሉ ከነዚህ ጋር ነው እንግዲህ ምን እንሟገተው ወላሂ ይዘኑ ዱዓ ነገር እኔ ዱዓ አድርጉልኝ ደሞ አልቀጥልም እንደዚህ አይነት ሙግት ከመጡ ሰዎች ጋር ነው የሞገትን ያለ ነው ያ ጀማ አይታችኋል እንዴት ምን ላይ እንዳለን እኛ ወንድሞቻችሁ እሺ ከሆነ እንትን በለው እስቲ እሺ እውነትዬ አይታላ ካንተ ጋር ይሻለኝ ነበር እሺ ንግስቴ እውነት ደንበኛ ነው ሲጀመር ሚውት አድርጉ እውነት በቃ እሷ ተቀጥል ለእንግዳ እድል ስጥ እሺ ቀጥይ ንግስት ሰላም ናችሁ እንዴት አልহামዱሊላህ እንዴት ነሽ እኔ ክርስቲያኖች ምናምን ብዬ ግን ሳወራ እባካችሁ እንዳትቀየሙ ሌሎች ክርስቲያን ብዬ ሳወራ ይሄ ሴሌክቲቭ ነው እንጂ አጠቃላይ ይሄ ሃስቲ ጀነራላይዜሽን እየሰራ አይደለም ሁሉም እያልኩኝ አይደል እሺ እንደዛ አስቡ ክርስቲያን ስል እኔ አሁን ይሄንና ይሄን መሰሎች ነው እሺ ተናድጄም ደግሞ አይደለም ከይቅርታ ጋር እንደዛ እንዳትሱ ነው እሺ ቀጥይ እኔ ምንድነው መጠየቅ የምፈልገው ቁርአን ማለት ነው ለቀደሙት ነቢያት ለነ ሙሳ ለነ ያዕቆብ ማለት ነው ለሁሉም የተሰጠ ነው የምትሉት ማለት የነበረ ነው ቁርአን የነበረ ነው እና ምንድነው ሻሃዳ ሲያዝ ማለት አሩን በደንብ አላውቀውም ግን አሽሃዱ ላ ኢላሀ ኢላላህ ሙሐመድ ረሱልላህ ምናምን ይባላል መሰለኝ አይ ቲንክ እና ለምንድነው ማለት የሌሎች ነቢያት ስም ያልተጠቀሰው እሳቸው ብቻ የሚጠቀሰው ለምንድነው ማለት በደንብ ክሊር ስላልሆነልኝ ነው እና እሱን አስረዳኝና በጣም ብዙ መጠየቅ ጥያቄዎች አሉ አሁን እዚያ ማለት ኢንቦክስ ጠይቅ አይ እዚህ መጠየቅ የምፈልግ ከሆነ ግን አይ በኢንቦክስ ይሻለኛል ካልሽም በኢንቦክስ እንደ ተመቸሽ ዋው ኢንቦክስ ላይ የሆነ ማለት ፐርሰናሊቲ እንዲወዳው ማለት እንዲመጠየቅ ስለምፈልግ ነው ይሄንን ብቻ ግን መልስልኝ አሁን ማለት ስላልገባኝ ነው እሺ ማለት ቁርአንስ ነቢያት ያቃሉ ማለት ሙስሊም ናቸው ተብሏል በቃ በጣም በተረድሽለው ጥያቄሽ እንደውም አጀስት አድርጌ ነው የማቀርበው ከዛ ታረጋግጪዋለሽ አግኝቼሻለሁ አላገኘሁሽ የሚለው እሺ ጥያቄው ምንድነው መሰራችሁ አጀስት ላድርግላትና እኔ በሚመች ሁኔታ አንድ ሰው ወደ እስልምና ሲገባ አሽሃዱ አን ላ ኢላሀ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ማለት ግዴታው ነው ስለዚህ ከዚህ በፊት የነበሩ ነቢያቶች አንደኛ እንዴት ወደ ሻሃዳ ይገባሉ ይሄ ጥያቄ ነው ያን የነበሩ ህዝቦች ሲሰልሙ ስለሙ ብለው ከጠሯቸው እንዴት ነበር ወደ ሻሃዳ የሚገቡት አንድ ሁለተኛ ደግሞ ለምንድነው ሻሃዳ ምስክር ላይ ለምንድነው የነሱ ስም የማይገባው ይሄ ሁለተኛው ነው አይደለ ሶስተኛ ደግሞ ቁርአን ሲባል በእነሱም ጊዜ ነበረ ወይ አዎ ሶስቱን ጥያቄ በደንብ እንዳሰው መጀመሪያ ቁርአን ስንል ቁርአን ማለት ትርጉሙ ወሸይ ችግር የለውም በደንብ አግኝቼሻለሁ እኔ በደንብ አብራራዋለሁ ቁርአን ስንል هو شيء يقرأ የሚነበብ ነገር ማለት ነው ሊሳኑ العرب ከሊመቱ ቃፍ ላይ አልቁርአን ብሎ ባስቀመጠው እንትን ክፍል ላይ ምን ብሎ አስቀምጦታል እዚህ ቤት ኮሜንት አትዝጉ ዋላ ኮሜንት ካላዩ እየጨነቀኝ ነው የሆነ መሄድ ነገር ያስፈልጋል አንተ የዘጋኸው መስሎኝ እኮ ነው ዝም ያልኩት ሂራ ናት የዘጋችው ሂራ ትበጣበጣለች ሲጀመር ሂራ ከፍተዋለሁ በቃ አሁን ከፍተዋለሁ በዚህ ሞዴሬተሮች የምትሰሩት ስራ በሙሉ እዚህ ይታየኛልሽ አጋልጣቸዋል ልጆቹን የምታፍኑ ሰዎች እነግርላቸዋለሁ እሺ ስለዚህ ቁርአን ማለት هو شيء يقرأ የሚነበብ ነገር ማለት ነው
ሸይኡን ይቅራ የሚነበብ ነገር ማለት ነው። ከዚህ በፊት የነበሩ ነቢያቶች አዎ የሚነበብ ነገር ተሰጥቷቸው ነበር። ለምሳሌ ለሙሴ ኦሪት ተሰጥቶት ነበር የሚነበብ ነገር። ይሄ ቁርአን ግን አይደለም። ለጊዜው ለሆነ ማህበረሰብ ለምሳሌ እስራኤል ውስጥ ለነበሩ ህዝቦች ነው የተሰጠው የነበረው። ለዛ ማህበረሰብ በጊዜው የነበረ ፖለቲካል አለ፣ ኢኮኖሚካል አለ፣ የሰው አእምሮ አለ። ያንን የሚመጥን ነገር በጊዜው ተሰጥቷቸዋል። ለነሱም ይሁን ምሳሌም ሲሰጥ በዛ ነው፣ ሐሳብም ሲቀመጥ በዛ ነው፣ ብዙ ነገር ሲቀመጥ በዛ ነው። አንድ ከዛ ደግሞ ቀረብ ብሎ ባለ ጊዜም ባለ ላይ የዛ አይነት ነገር ይሰጣቸዋል። በእኛ ዘመን ደግሞ ዘመኑ ማብቂያው እስከ መጨረሻ ስለሆነ እስከ መጨረሻው ዘመን ያለ ሰው በተመራመረ ቁጥር አእምሮ ሊያገኘው የሚችለውን ነገር አስቀምጦታል። ለምሳሌ ስለ ስፔስ ምናምን፣ ስለ ህዋ፣ ስለ ዩኒቨርስ መስፋት ይሄንን ለነብዩ ሰሃቦች ብታነቡላቸው የትም አባታቸው አይገባቸውም። የትም አላህ ዩኒቨርስ እየሰፋ ይሄዳል ብሎ አስቀምጧል። ዩኒቨርስ ማለት ይሄ የምንኖርበት ህዋው በሙሉ ዓለም እየሰፋ ይሄዳል። ይህንን ኮንሴፕት በምን ሊረዱት ይችላሉ? በምን ያውቃሉ? አንድ ሁለተኛ ስለ ፀሐይና ጨረቃ ሲያወራ ፀሐይ አመንጪ ጨረቃ ደግሞ አንጸባራቂ መሆኗን አላህ ገልጿል። ይህንን በጊዜ የነበሩ ሰዎች ሊረዱት አይችሉም። እነሱ የሚረዱት ነገር አለ። ለምሳሌ በዘር ምናምን ደግሞ ምሳሌ ይሰጣቸዋል እንዲረዱት ማለት ነው። ስለዚህ ለእያንዳንዱ የወረደ መጽሐፍ አለ ማለት ነው። ይሄ አንደኛው። ሁለተኛው ከዚህ በፊት የነበሩ ሰዎች እኛ ሙስሊሞች ሸሃዳ እንይዛለን። ከዚህ በፊት የነበሩ ሰዎች እንዴት ነበር ሸሃዳ የሚይዙት? አንደኛ ጥያቄው ራሱ ህጸጽ አለው። ምክንያቱም እኛ ሸሃዳ መያዝ ግዴታ ነው ብለን ያልነው በዚህ ሸሪዓ ነው። ሊኩሊን ጀዐልና ሚንኩም ሸርዐተን ወሚንሃጃ ለእያንዳንዳቸው የራሳቸው የሆነ ሸሪዓና የራሳቸው የሆነ መንገድ አርገንላቸዋል አላህ። ስለዚህ እኛ ለዚህ ሸሪዓ ነው እንጂ ያልነው ከዚህ በፊት ለነበሩት አይደለም። እኛ 5 ወቅት ሰላት እንሰግዳለን። 5 ወቅት ያልሰገደ ሰው ሙስሊም ላይባል ይችላል? አይባልም በዑለሞች ንግግር መሰረት። ይህንን ህግ ወስደን በነብዩ ሙሳ የነበሩ ሰዎች 5 ወቅት ሰላት ካልሰገዱ ሙስሊም አይደሉም ማለት ነው? ኖ እንደዛ ማለት አይደለም። ግን ምን ማለት ነው ስንል እኛ ሙስሊሞች አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ሲባል ከምላስ ከንግግሩ አይደለም። ምስክር አላህ አምላክ መሆኑን መሰክራለሁ፣ ነብዩ ደግሞ መልእክተኛ መሆናቸውን መሰክራለሁ ማለት ነው። ለምን ይሄንን እንጠቀማለን? እኛ በነብዩ ዘመን ስላለን ነው። ነብዩን ካልተቀበልን አላህን አንቀበልም በፍጹም። መልእክተኛውን ከናቁ ምናምን ይባል አባባላል። መልእክተኛ ከላከው አካል አይበልጥም እንደሚባለው ማለት ነው። ልክ ቁርአን ላይ ስንሄድ ቁርአንን ካልተቀበልን አላህን አልተቀበልንም ማለት ነው። ስለዚህ አላህና መልእክተኛውን እንቀበላለን ሲል ነብዩ የተናገሩትን እያንዳንዱ ነገር እንታዘዛለን ማለት ነው። ለዚህ ማስረጃ አለ። አው ሱረቱ አሊ ኢምራን ላይ አላህ Subhanahu Wa Ta'ala ቁል አጢዑ አላህ ወአጢዑ ረሱል አላህና መልእክተኛውን ታዘዙ ብሎ አስቀምጦልናል። ስለዚህ ራይት አደረግነው። እሺ ከዚህ በፊት የነበሩ ሰዎች የራሳቸውን ሸሪዓ አላቸው። ግን አሁንም ቢሆን ይመሰክሩ ነበር። ምን ብለው? በአምላክና በዛ መልእክተኛ ዒሳ ከሆነ በዒሳ ይመሰክሩ ነበር። ምስካሪው ለምንድን ነው የሚያስፈልገው? በመልእክተኛው ማመን ማለት በአላህ ማመን ማለት ነው። አላህ እዚሁ ሱረቱ አሊ ኢምራን ላይ ቁል ኢን ኩንቱም ትሕቡነ አላህ አላቸው። እነዚህ አጭበርባሪ ነበሩ ሙሽሪኮች። ምን ብለው ይላሉ? እኛ አላህን እንወዳለን፣ አላህን እናከብራለን፣ አላህን እንገዛለን፣ ግን እኛ ካንተ ጋር ነው ችግራችን፣ አንተን አንገዛህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አይነት ቀልድ አለ ወይ? አላህን የሚያሳውቃችሁ እኮ ነብዩ ነው አላቸው። ቁል ኢን ኩንቱም ትሕቡነ አላህ በላቸው አንተ ሙሐመድ ሆይ አላህን Subhanahu Wa Ta'ala የምትወዱ ከሆነ አንቀጽ ገለጽ እያሉኝ ነው። ምዕራፍ 3 ቁጥር 31 ላይ ቁል ኢን ኩንቱም ትሕቡነ አላህ አላህን የምር የምትወዱ ከሆነ ፈተቢዑኒ يحببكم الله ويغفر لكم ذنوبكم والله غفور رحيم እኔን ተከተሉኝ በላቸው አላህ ይወዳችኋል ويغفر لكم ذنوبكم መጥፎ ስራዎቻችሁን ይምርላችኋል والله غفور رحيم አላህ መሐሪ ጌታ ነው። ቀጠለና ቁል አጢዑ الله والرسول አላህና መልእክተኛውንም ታዘዙል። በዚህ አንቀጽ ምክንያት ነው ማለት ነው። አላህ በሌላ የቁርአን አያ ላይ አሚኑ ቢላሂ ወረሱሊህ ቀደም ስለሰጠውት ነው። ሱረቱ አን-ኒሳ ላይ አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ ይላል። ይሄ የሃይማኖታችን አንቀጽ ነው። አንድ ሰው በመልእክተኛ ካላመነ ይክዳል ማለት ነው። ስለዚህ በጊዜ የነበሩ ሰዎች በምን ነበር ሸሃዳ የሚይዙት? በዛ ጊዜ በነበረው ነብይ ሸሃዳ ይይዙ ነበረ። ባይዙስ ችግር ያመጣል? ባይዙም ችግር ያመጣል። ምክንያቱም ይሄ ሸሪዓ የኛ ሸሪዓ ነው እንጂ የነሱ ሸሪዓ ነው አላለም። ለነሱ ደግሞ የተነገገላቸው የራሳቸው የሆነ ድንጋጌ ይኖራል ማለት ነው። ፖይንቱ ይሄ ነው።
እሺ በጣም አመሰግናለሁ ገብቶኛል እሺ አንዳንድ ጥያቄዎች ከይሄ የኛን አንቀጸ እምነትን ካለመረዳት ሊመነጩም ስለሚችሉ እነዚህ ነገራቶች በደንብ እንትን ማለት ያስፈልጋል ጻፊልኝና ቦት የተለያዩ ነገራቶችን እናያለን እሺ ቀጣይ የሷ ጥያቄን በደንብ ግን ያብራራዋል መሰለኝ ብራዘር ይሄ ነው የሚፈልገው አላብራራኸውም ይሄንን ስትለኝ ደግሞ አብራራለሁ ለምሳሌ ምን መሰለክ በሌሎች ነቢያቶችም አምናለሁ ለምን አይባልም ነው ያለችክ ይባል አልኩኝ አብራራው እኮ እናምናለን አልኩኝ እኮ እንደዛ እናምናለን ተብሎ ለምን አብሮ አይባልም እኮ እሺ ምናልባት ይሄንን ጥያቄ ሶስተኛ አንድ እንደረሳው እርግጠኛ ነበርኩኝ አሁን አስታወሰኝ ቴንኪው በሌሎች ለምን አይባልም እኮ በሱ ብቻ ነው የሚባለው ሌሎች ነቢያቶች አሉ ነው ጥያቄው ገብቶኛል ትክክል ማሂርን አስገቡት ገብቶኛል ምንድነው መሰለህ እውነትዬ አሁን የጠየቀው ጥያቄ በጣም ትክክለኛ ጥያቄ ነው ግን እኔ መለስኩት መልስ ምንድነው በጊዜው የኛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው የኛ ነብይ ማለት ምንድነው መረጃን በማድረስ ደረጃ ያደረሱልን እሳቸው ናቸው የኛ ኡማ ይሄ ኡማ ይባላል በእስልምና ኡማ ይባል አስተምሯል ኡማ ማለት ምን ማለት ነው የሆነ ሴሽን አለ አንድ ነብይ የራሱ ሴሽን አለው የዛ ሴሽን የነብያችን ሴሽን አባል ስለሆነ እኛ በነብዩ ነው ያንን የምናደርገው ከነብዩ በፊት የነበረ የኢሳ ዘመን ደግሞ በኢሳ ያደርጋል በሙሳ ዘመን ደግሞ የሆነ በሙሳ ያደርጋል ያለ በዚያማ እንደ እውነት እኮ እንደፈረ እውነት ባይዘው አይወደንም ማለትኛ ሙስሊሞችን እውነት የፈረደብን ነገር ምን እንደሆነ ታውቃላችሁ አሽሃዱ አን ላ ኢላሃ ኢላላህ ብለን ወአሽሃዱ አነ ሙሐመድን ብለን ስንት ነብይ አለ ከ1400 ዓመት በፊት አሽሃዱ አነ ሙሐመድን ወኢሳ ወሙሳ ወኢብራሂም ወኤልያስ ምናን ይያል እንድንሄድ ነው እንዴት ይበቃናል ህይወት አሁን ራሱ ተቸገረናል በዚህ ቻጭር ላይ 1400 ምናምን በላይ ነቢያቶች አሉ ስማቸውንም ማናቃቸው አሉ ሁሉንም እንንጠራ ነው ምን አይነት ጭካኔ ነው አንተ አንዱን ከጠራን በቂ ነው መልስክ